ሄሎ ኤንድ ዌልካም። በዚህ ቪዲዮ የግሎባል ትሬንድ ቻፕተር ዋንን አንደርስታንዲንግ ኢንተርናሽናል ሪሌሽንስ የሚለውን የምናይ ይሆናል። ይህ ቻፕተር እንግዲህ ብዙ ርዕሶችን የሚዳስስና ሰፊ የሆነ ነው። ሞጁሉን ብቻ ማንበብ ደግሞ በጣም አሰልቺ የሚያደርግ ነው። ስለዚህ እኛም በዚህ ዩኒት ውስጥ ያሉ ሰፊ ሀሳቦችን እንግዲህ ግልጽና አጠር ባለ መልኩ አቀርበንላችኋል ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ማየት እንዳትረሱ። ቪዲዮውን ደግሞ እንደተለመደው ላይክ በማድረግ ነው የምንጀምረው። በቀጥታ ወደ ቶፒካችን 1.1 ኮንሰፕቹዋላይዚንግ ናሽናሊዝም ኔሽንስ ኤንድ ስቴትስ። ናሽናሊዝም እንግዲህ ዓለማችን ላይ ለብዙ ጦርነቶች፣ ሪቮሉሽኖች፣ አመጾች እንዲሁም ብዙ ሀገራት እንዲፈጠሩ ያደረገ ጀነራሊ ዓለምን የቀየረ ነገር ነው። እናም ዓለም አሁን ያለችበትንም ሁኔታ ኔሽን ስቴት እንዲፈጠር የሚያደረገ ነው ይባልለታል። ኔሽን ስቴት ምንድን ነው? እንመጣበታለን። እሱ ናሽናሊዝም እንግዲህ በዓለም አቀፍ ግንኙነቶች ላይ ከፍተኛ ሚና የሚጫወት ነው። ናሽናሊዝም ምንድን ነው ስንል ሞጁሉ ላይ አንድ ፖለቲካል ሳይንቲስት እንዲህ ይለናል። ይህ ማለት በአጭሩ አንድን ኔሽን ኦርጋናይዝ በማድረግ ውስጥ ዋነኛ ፖለቲካል አካል መሆን ያለበት ያ ራሱ ኔሽኑ ነው ይለናል። በሌላ አማርኛ ይሄ ማለት አንድ ኔሽን ራሱን በራሱ ነው ማስተዳደር ያለበት፣ ሌላ ወገን ሊገዛውና ሊያስተዳድረው አይገባም ማለት ነው። ይህ ሀሳብ እንግዲህ ብዙዎች ለነጻነታቸው እንዲፋለሙ፣ ሪቮሉሽኖች፣ አመጾች እንዲነሱ እናም ብዙ ሀገራት እንዲፈጠሩ ያደረገ ነው ማለት ነው። ሲቀጥል ደግሞ ኔሽን እና ስቴት የሚሉትን እንይ። እነዚህን ሁለት ቃላት ብዙ ጊዜ ተመሳሳይ ትርጓሜ እንዳላቸው ተደርጎ ይታሰባል። ለምሳሌ ዩናይትድ ኔሽንስ ይባላል። ይህ ስህተት ነው። ምክንያቱም ዩናይትድ ኔሽንስ የስቴቶች ስብስብ እንጂ የኔሽኖች ስብስብ አይደለም። እንዲሁም ደግሞ አሜሪካንስ፣ ቻይኒስ፣ ራሽያንስ ኔሽን አድርገው ሰዎች ይጠራቸዋል። ነገር ግን ይህም ስህተት ነው። ጥያቄው ምን ይሆናል ማለት ነው? አሁን ኔሽን ራሱ ምን ማለት ነው የሚለውን ሰዎች መጠየቅ ይጀምራሉ ማለት ነው። ኔሽን ማለት እንግዲህ ሄይውድ የተባለው ፖለቲካል ሳይንቲስት እንዲህ ይለናል። ይሄ ማለት በአጭሩ ስንገልጸው ኔሽን ማለት ግሩፕ ኦፍ ፒፕል ሆነው እነዚህም ተመሳሳይ የሆነ አይደንቲቲን ሼር የሚያደርጉ እንዲሁም ራሳቸውን የሚገልጹበት የተለያዩ ነገራቶች ያሏቸው ሙዚቃዎች፣ ተረቶች ሊሆን ይችላል፣ ብቻ ራሳቸውን የሚገልጹበት የሆነ ነገር ያላቸው ህዝቦችና ማህበረሰቦች ማለት ነው ይለናል። ስቴት ማለት ደግሞ የተወሰነ ድንበር ያላቸው ሰዎችን በውስጡ የሚኖሩባት እንዲሁም ፓወር እና ስርዓት አስከባሪ የሆነ አካል ኦር መንግስት ያለው የአስተዳደር ስርዓት ማለት ነው። እንግዲህ ሁለቱ ቃላቶች ሲገናኙ ደግሞ ኔሽን ስቴት የሚለውን ይፈጥርልናል ማለት ነው። ይሄ ማለት እዛ ሀገር ውስጥ የሚኖሩ ህዝቦች ማለትም ኔሽን ስቴትን፣ ፖለቲካንና አስተዳደሩን መቆጣጠር አለባቸው የሚለን ነው። እነዚህን ነገራቶች ይበልጥ ለመረዳት እስኪ እቺን ቴብል እንግዲህ ጀዊሾች ተመሳሳይ የሆነ ነገር ሼር የሚያደርጉ ህዝቦች ናቸው። ኩርዶችም እንደዛው ማለት ነው። እንደ ጃፓን፣ አይስላንድ ያሉት ደግሞ ኔሽን ስቴት ይባላሉ። አይስላንድ ለምሳሌ አብዛኛው ህዝብ ኮመን የሆነ ላንጉዌጅ፣ ካልቸር እና ሂስትሪን ሼር የሚያደርግ ነው። ስለዚህ እነዚህ ደግሞ ኔሽን ስቴት በመባል ይጠራሉ ማለት ነው። እንግዲህ ስለ እነዚህ ቃላቶች በደንብ ማወቅ ከፈለጋችሁ ሞር ሪሰርች ማድረግና ሞጁሉንም በደንብ ማንበብ ይጠበቅባቸዋል። ነገር ግን ቤዚክ እና አጭር በሆነ መልኩ ይህንን ይመስላል። ታሪካዊ ነገሩን ስናይ ደግሞ በአሜሪካ 1776 በፈረንሳይ ደግሞ 1789 የተደረጉት ሪቮሉሽኖች ለናሽናሊዝም አሪፍ ሞዴል ሆነው ነበር። ለምሳሌ በፈረንሳይ ከሪቮሉሽኑ በኋላ ንጉሳዊ ስርዓት የነበረው ማለትም ህዝቡ በፖለቲካል ስልጣን ላይ ምንም አይነት ቦታ የለውም ማለት ይቻል ነበር። ነገር ግን ከሪቮሉሽኑ በኋላ ሞስትሊ ህዝቡ የራሱን መንግስት እየመረጠ ዲሞክራሲያዊ ስርዓት ሊቀጥል ችሏል። ሌላው ታሪካዊ ነገር ደግሞ ኮንግረስ ኦፍ ቬና ነው። ይህ ደግሞ በጊዜው የዩሮፕ ዋና ዋና ሀያላን የነበሩት ከናፖሊዮን ጦርነት በኋላ ተሰብስበው እንዴት ዩሮፕን ወደ ነበረችበት እንመልስ በሚል ላይ የተሰባሰቡት ነው። ማለትም ይህ ናሽናሊዝም ምናምን ለብዙ ጦርነት ዳርጎናል፣ ወደ ነበርንበት ንጉሳዊ ስርዓት እንመለስ፣ እንዲሁም የሀገሮቹን ድንበር በጊዜው ይሳሉበትና የፓወር ባላንስ እንዲኖር ሌሎችም የተለያዩ ጎሎችን ያወጡበት ነበር። ከነዚህ ውስጥ የተወሰኑት ሲሳኩ፣ የተወሰኑት ደግሞ ሳይሳኩ ቀርተዋል ማለት ነው። ዩሮፕ ላይ እንግዲህ ናሽናሊዝም ቀስ በቀስ እያደገ እየሰፋ መምጣት ይጀምራል። በጊዜ ሂደትም የአንደኛው ዓለም ጦርነት ካለቀ በኋላ ሰልፍ ዲተርሚኔሽን ራይት መብት ነው ይባላል። ከዚህም በኋላ ብዙ ሀገራት ሊፈጠሩ ችለዋል። እንዲሁም ኢንተርናሽናል ሲስተም ሪሊ ኢንተርናሽናል የሆነበት ነው። ኢንተር ማለት ቢትዊን አመንግ ማለት ሲሆን ያው ኔሽን ማለት ደግሞ ኔሽን ነው። ስለዚህ ኢንተርናሽናል የሚለውም ከዚህ ጊዜ በኋላ ነው
ሞር ሪሊ ኢንተርናሽናል መሆን የጀመረው ማለት ነው። ባይዘው ኢንተርናሽናል የሚለውን ስያሜ ለመጀመሪያ ጊዜ የተጠቀመው ብሪቲሽ ፊሎሶፈር ጄሬሚ ቤንታም የተባለ ግለሰብ ነው ማለት ነው። ሌላው ታሪካዊ ክስተት ደግሞ 1648 ላይ የነበረው ዌስትፋሊያን ፒስ ትሪቲ የሚባለው ነው። ይህም የ30 ዓመት ጦርነትን የቋጨ ሲሆን ለሀገራት ሉዓላዊነትም መሰረት የጣለ ነው ይባላል። ሶ እንግዲህ አሁን ባለንበት ጊዜ ላይ ናሽናሊዝም ከፍተኛውን ሚና ይጫወታል ማለት ነው። ቀጣዩ ቶፒክ ደግሞ 1.2 አንደርስታንዲንግ ኢንተርናሽናል ሪሌሽንስ። እንግዲህ አሁን በምንኖርበት ዓለም ላይ ራሳችንን ዓለም አቀፋዊ ኢንተርናሽናል ከሆኑ ነገራቶች ነጥለን መኖር የማንችልበት ሁኔታ ላይ ነን። ኢንተርናሽናል ሪሌሽን ስንል ፖለቲካዊ ነገር ብቻ አይደለም፣ የተለያዩ ነገራቶችን የሚዳስስ ነው። የሆነ ግሩፕ ከሌላኛው የዓለም ጫፍ ካለ ግሩፕ ጋር የሚያደርገው ግንኙነት ኢንተርናሽናል ሪሌሽን መሆን ይችላል። ኢንተርናሽናል ሪሌሽን እንግዲህ ራሱን የቻለ ብዙ ሰፊ የሆነ ፊልድ ነው ማለት እንችላለን። ሌላው ሀሳብ ዶሜስቲክ ሎ እና ኢንተርናሽናል ሎ ነው። ዶሜስቲክ የሚባለው ሀገራዊ የሆነ ለምሳሌ ክሪሚናል ሎ፣ ሲቪል ሎ ምናምን እነዚህን መንግስት ኃይልን በመጠቀም ማስፈጸም የሚችላቸውን ዶሜስቲክ ሎ ሀገራዊ የሆነ ሎ እንላቸዋለን። ኢንተርናሽናል ህጎችን ስናይ ግን አንድ ሌሎችን የሚቆጣጠርና ብቸኛ ስልጣን ያለው የሆነ የበላይ የሆነ አካል የለም ማለት እንችላለን በጥቅሉ። እናም ዶሜስቲክ ሎ ሞር ኦቤይድ የሆነ ነው ማለት እንችላለን። እንዲሁም ዶሜስቲክ የሆነ ነገር ሀገራዊ የሆነ ነገር ኢንተርናሽናል ሎውን ኢንፍሉዌንስ ያደርገዋል፣ ተጽዕኖ ያደርግበታል ማለት ነው። ለምሳሌ የሆነ ቦታ ላይ የሚከሰት የሆነ ጦርነት መላው ዓለም ላይ ብዙ ሀገራት ላይ ተጽዕኖ እንደሚያደርሰው ማለት ነው። ሌላ ደግሞ ፊሎሶፊካል ነገሩን ስናይ ብዙ ክርክሮችና ሀሳቦች ነበሩ። ለምሳሌ ሪያሊስት ቨርሰስ አይዲያሊስት 20ኛው ሴንቸሪ ላይ፣ ሆቢዥያን ቨርሰስ ሎኪያን 17ኛው ክፍለ ዘመን አካባቢ በነበሩ ቶማስ ሆብስ እና ጆን ሎክ በሚባሉ ሰዎች የተመሰረቱ ናቸው። ቶማስ ሆብስ እንደሚለን ከሆነ እንግዲህ ሰዎች በተፈጥሮ ራሱ ሰልፊሽ እና ቫዮለንት እናም ዲስትራክቲቭ የሆነ ነገር ናቸው። እናም ዝም ብለን ከተተውን በጣም ዴንጀረስ ላይፍ ስለሚኖረን አብዛኛው ፍሪደማችንን አሳልፈን ልንሰጥ ይገባል። ማለትም ያለንን ነፃነት ለሆነ ፓወርፉል ለሆነ አካል ማለትም መንግስት ማለት ነው፣ ለዛ አካል ልንሰጥ ይገባል። ምክንያቱም ፒስ እና ሴፍቲን መጠበቅ ዋነኛ ነገር ነው፣ ከፍሪደማችንም በላይ ዋነኛ ነገር ስለሆነ ነው የሚለን። በሌላ መልኩ ደግሞ ሎክ ሰዎች በተፈጥሮ ገቨርንመንት ሳይገባባቸው ራሱ ፒስፉል የሆነ ላይፍ መኖር ይችላሉ ነው የሚለን። እንደውም ሰዎች ሲወለዱ ናቹራል መብቶች አሏቸው፣ ላይፍ፣ ላይቤሪቲ እና ፕሮፐርቲ። እነዚህንም መብቶች ማንም ሊወስድባቸው አይገባም። መንግስትም መመስረት ያለበት እነዚህን መብቶች ለማስጠበቅ ነው ይለናል። ሪያሊዝም እና አይዲያሊዝም እንዲህ ሆኖ ግን በኢንተርናሽናል ደረጃ ነው። ማለትም ሆበስ ሰዎች ሰልፊሽ ናቸው፣ ስትሪክት ኮንትሮል ያስፈልጋቸዋል ሲል፣ ሪያሊዝም በተመሳሳይ መልኩ ሀገራትም እንደዛው ሰልፊሽ ስለሆኑ አንድ ሀገር ራሱን በመጠበቅ ሰርቫይቭ ማድረግና ፓወርፉል መሆን ያለበት ይለናል። አይዲያሊዝም ደግሞ በጆን ሎክ ኢንፍሉዌንስ የተደረገ ሲሆን የተለያዩ ዓለም አቀፋዊ ኦርጋናይዜሽን እንደ ዩናይትድ ኔሽን ያሉትን በመክፈት ኢንተርናሽናል ህጎችን በማውጣት እና ዲፕሎማሲን በማጠናከር ጦርነት ብቻ ሳይሆን ሰላምንም የተሻለ ነገርንም ማስገኘት እንችላለን የሚል ነው። እንግዲህ ስለ እነዚህ ቲዎሪዎች በጥቂቱ ካየን ወደ ቀጣዩ ቶፒክ ደግሞ እንሂድ። ቀጣዩ ቶፒክ 1.3 ዘ ኔቸር ኤንድ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽንስ። ይህ ፓርት እንግዲህ ሙሉ ሂስትሪ ብቻ ነው ማለት እንችላለን። ሞር ለማወቅ ከፈለጋችሁ ሞጁሉን በደንብ ማንበብ ትችላላችሁ። ነገር ግን ሰመራይዝ ለማድረግ ያክል በሜዲቫል ዩሮፕ ጊዜ ብዙ ፖለቲካል ፓወር ሎካሊ ነበር። ትናንሽ አነስተኛ ገዢዎች ነበሩ፣ ጌቶች፣ ንጉሶች ምናምን ነገር ማለት ነው። እንዲሁም ዩሮፕ ውስጥ ሁለት ትላልቅ አውቶሪቲዎች ነበሩ። እነሱም ካቶሊክ ቸርች እና ሆሊ ሮማን ኢምፓየር ማለት ነው። ካቶሊክ ቸርች ሃይማኖታዊ የሆነ ፓወር አለው፣ የሰዎችን ላይፍ ዲፕሊ ኢንፍሉዌንስ የሚያደርግ ነው። ኢምፓየሩ ደግሞ ጀርመን ስፒኪንግ የሆኑ አነስተኛ በመቶ የሚቆጠሩ ቦታዎችን ያዘ ነው። ነገር ግን ዩሮፕ ላይ ያን ያክልም ኢንፍሉዌንስ አልነበረውም። እንግዲህ በጊዜ ሂደት አንዳንድ ቦታዎች ስቴቶች ምናምን ሞር ጠንካራ መሆን ይጀምራሉ። ለምሳሌ ኢንግላንድ እና ፍራንስ ከሊቀ ጳጳሱ ትእዛዝ መቀበል አንፈልግም ይላሉ። ኢንግላንድም ለጳጳሱ ታክስ መክፈል ታቆማለች። በጊዜ ሂደትም ፕሮቴስታንት ሪፎርሜሽን፣ ከዛ ደግሞ ዌስትፋሊያ ትሪቲ የ30 ዓመት ጦርነትን የቋጨና የሉዓላዊነትን መሰረት ያስቀመጠ፣ እንዲህ እያለ እንግዲህ ዩሮፕ ላይ ለውጦች መጀመር ይጀምራሉ። እንግዲህ ሀገራትም አምባሳደር እየላኩ ብዙ ስምምነቶችን ይፈጽማሉ። በጊዜ ሂደትም በመላው ዓለም ላይ ይሄ ነገር መስፋፋት ችሏል ማለት ነው። እዚህ ጋር ሌላ የሚጠቀሰው ነገር ኮሎናይዜሽን ነው። 1914 ላይ ስናይ እንግዲህ ኦልሞስት አብዛኛው የዓለማችን ክፍል በዩሮፒያን ስር ነበር። ከጥቂት ሀገራት ጃፓን፣ ኢትዮጵያ፣ ፐርዢያ እንደዚህ የመሳሰሉ ሀገራት ከጥቂት ሀገራት ውጪ አብዛኛው ፓርት በዩሮፒያን ፓወር ውስጥ ነበር። እናም ኮሎናይዜሽንም ደግሞ ኢንተርናሽናል ሪሌሽን ኢቮሉሽንን
እንዴት አሁን ላለንበት ደረጃ ደረስን? አሁን ያለንበትን ኢንተርናሽናል ሲስተም እንዴት እንደዚህ ሊሆን ቻለ ስንል አንዱ ኮሎናይዜሽን ይጠቀሳል ማለት ነው። እንግዲህ ከሞላ ጎደል ይህንን ይመስላል። ኢንተርናሽናል ሪሌሽን ኢቮሉሽንን በደንብ ማወቅ ከፈለጋችሁ ሞር ሪሰርች ማድረግ ሞጁሉንም ማንበብ ይጠበቅባችኋል። በብዛት ታሪክ ብቻ ስለሆነ ነው ጀስት ከላይ አድርጌ ያለፍኩት። ወደ ቀጣይ ቶፒካችን እንሂድ። አክተርስ ኢን ኢንተርናሽናል ሪሌሽንስ። በኢንተርናሽናል ሪሌሽን ውስጥ ሁለት አክተሮች አሉ። የመጀመሪያው ስቴት አክተርስ ሲሆኑ እነዚህ ሀገራቶች ናቸው። ለምሳሌ እንደ ኢትዮጵያ፣ ቻይና፣ ዩኤስኤ ያሉ የራሳቸው መንግስት፣ ካፒታል ሲቲ፣ ባንዲራ፣ ሚሊተሪ የሆነ የሚቆጣጠሩትን ቦርደር ያላቸው ናቸው። በዓለም አቀፍ መድረክ ላይም አክተር የሚሆኑት እነዚሁ ናቸው ማለት ነው። ጦርነቶችን ያውጃሉ፣ የሰላም ስምምነት ይፈራረማሉ፣ እናም ህጎችንም የሚያወጡት፣ የሚያጸድቁት፣ የሚሽሩት እነዚሁ ናቸው ማለት ነው። ነን ስቴት አክተርስ የምንላቸው ደግሞ ሀገር ሳይሆኑ ግን ዓለም አቀፍ ኢሹዎች ላይ ትልቅ ሚና ያላቸው ናቸው። ለምሳሌ ዩናይትድ ኔሽንስ፣ ኤንጂኦስ እንዲሁም መልቲናሽናል ኮርፖሬሽንስ የሚባሉት ናቸው። መልቲናሽናል ኮርፖሬሽንስ የምንላቸው አንድ ሀገር ላይ ቁጭ ብለው ብዙ ሀገር መድረስ የሚችሉት ካምፓኒዎችን ነው። ለምሳሌ ኮካኮላ፣ አፕል እንደዚህና መሰል ያሉትን ነን ስቴት አክተርስ እንላቸዋለን። እንዲሁም ቴሮሪስት ኦርጋናይዜሽኖች፣ ሶሻል ሚዲያ፣ በተጨማሪም ትራንስ ገቨርንመንታል ኦርጋናይዜሽንስ ነን ስቴት አክተርስ ምሳሌዎች ናቸው። ትራንስ ገቨርንመንታል ኦርጋናይዜሽንስ ማለት የመንግስት ሰራተኞች ለምሳሌ ባንክ፣ ጤና ቦታ፣ ፖሊስ ላይ የሚሰሩ የተለያዩ ሀገራት ሰዎች የመንግስት ፍቃድ ሳያስፈልጋቸው አንድ ላይ ሆነው ሲሰሩ ነው። ለምሳሌ የአሜሪካና ኢትዮጵያ ባንክ ህገወጥ የገንዘብ ዝውውርን ለመቆጣጠር የመንግስት ፍቃድ ሳያስፈልጋቸው የተለያየ ኢንፎርሜሽን ቢለዋወጡና ስምምነቶችን ቢፈራረሙ ይሄ ትራንስ ገቨርንመንታል ኦርጋናይዜሽንስ ይባላል ማለት ነው። እነዚህ እንግዲህ ሁሉም የነን ስቴት አክተርስ ምሳሌዎች ናቸው ማለት ነው። ቀጣዩ ደግሞ 1.5 ሌቭልስ ኦፍ አናሊሲስ ኢን ኢንተርናሽናል ሪሌሽን። ሌቭል ኦፍ አናሊሲስ ማለት በቀላሉ የሆነ ነገር የምናይበት ሁኔታ እንደማለት ነው። ለምሳሌ አንድ ልጅ ከትምህርት ቤት ከወደቀ የወደቀበት ምክንያት ተገቢውን ጥናት ስላላጠና ነው፣ ቤት ውስጥ የተመቸ ኢንቫይሮንመንት ስለሌለው ነው፣ ወይንስ ትምህርት ቤቱ ከነ አያስተምራቸውም እያልን በተለያየ መልኩ የምናይበትን መነጽር ሌቭልስ ኦፍ አናሊሲስ እንለዋለን ማለት ነው። ኢንተርናሽናል ሪሌሽን ውስጥም 4 ሌቭልስ ኦፍ አናሊሲስ አሉ። የመጀመሪያው ኢንዲቪዥዋል ሌቭል ነው። ይህም እንግዲህ ከሰውየው ውሳኔ ጀርባ ያለው ኢሞሽን እና ሳይኮሎጂካል ነገር ምንድን ነው የሚለውን የሚገልጽልን ነው። እነዚህ ሌቭልስ ኦፍ አናሊሲስ በደንብ ለመረዳት የራሽያና ዩክሬንን ጦርነት እንደ ምሳሌ እንውሰድ። ኢንዲቪዥዋል ሌቭል ላይ ቭላዲሚር ፑቲንን አስቡት። ምናልባት የፑቲንን ፐርሰናል ፐርስፔክቲቭ በማየት ወረራውን እንዲያከናውን ያደረገውን ነገር በከፊሉ መገንዘብ እንችላለን የሚል ነው። ሁለተኛው ደግሞ ግሩፕ ሌቭል ነው። ይህ ደግሞ ለምሳሌ የራሽያ ባለስልጣናት፣ የጦር አመራሮች እና አማካሪዎች ለጦርነት ገፍተውት ይሆናል፣ ወይ ደግሞ የዩክሬን ናሽናሊስቶች ሞር ኢንዲፔንደንት መሆን ፈልገው ሊሆን ይችላል ብለን ግሩፕ ሌቭል ላይ የምናየው ኢንዲቪዥዋል ነገሩን ሳይሆን ኢንፍሉዌንስ ያለው የሆነ ስፔሲፊክ ግሩፕ ላይ ነው። ሶስተኛው ደግሞ ስቴት ሌቭል ነው። በዚህ ላይ ደግሞ የምናተኩረው የተሳተፉት ሀገራት ሚናቸው ምንድን ነው፣ የፈለጉትስ ነገር ምንድን ነው የሚለውን ነው። ይሄ ሌቭል ስቴት ሴንትሪዝም በመባል ይጠራል። ለምሳሌ ራሽያ እንደ ሀገር የፈለገችው ምንድን ነው፣ ዩክሬንም እንደዛው። እንግዲህ እዚህ ጦርነት ላይ ራሽያ የኔቶን መስፋፋት እንደ አንድ ሀገራዊ የደህንነት ስጋት በመውሰድ ምናልባት ወታደራዊ እርምጃ ለመውሰድ ተገዳ ይሆናል። ዩኤስኤ፣ ጀርመን ያሉት ደግሞ ከዩክሬን አጠገብ በመሆን ዩክሬን ሞር ኢንዲፔንደንት እንድትሆን ድጋፍ እያደረጉ ነበር እያለን የተለያዩ ሀገራት እንዴት ኢንተራክት እንደሚያደርጉ የምናይበት ነው። አራተኛ ደግሞ ሲስተም ሌቭል ነው። ይሄ ደግሞ ሰፋ ያለ ቢገር ፒክቸሩን የምናይበት ነው። ኢንተርናሽናል ሲስተም፣ ሀገራት፣ ኦርጋናይዜሽኖች የሚጫወቱት ሚና ምንድን ነው የሚለውን የምናይበት ነው። ለምሳሌ ጦርነቱ ምን ያክል ኢፌክት አድርገዋል፣ እነዚህ ኦርጋናይዜሽኖች ጦርነቱ ምን ያክል ኢፌክት አድርገውታል፣ የዓለም የፓወር ባላንስ፣ ኢኮኖሚ እና ኢንተርናሽናል የሆኑ ነገራቶች ያላቸውን ድርሻ የምናይበት ነው። ለምሳሌ ራሽያን ዩክሬንን በምትወርበት ሰዓት በዓለም አቀፍ ደረጃ ትሬድ ችግር ገጥሞት ነበር። ዓለም አቀፍ የሆኑ ግሎባል ትሬድ ትልቅ ችግር ውስጥ ገብቶ ነበር። እንዲሁም ኢንተርናሽናል ሎው፣ ኢነርጂ ሰፕላይስ ብዙ ነገር ላይ ተጽዕኖ ደርሶ ነበር። በጥቅሉ ሲስተም ሌቭል ላይ ሰፋ ብለን ግሎባል የሆነ ነገር ላይ ነው ፎከስ የምናደርገው ማለት ነው። እንግዲህ 4ቱ ሌቭልስ ኦፍ አናሊሲስ እነዚህን ይመስላሉ ማለት ነው። 1.6 ዘ ስትራክቸር ኦፍ ኢንተርናሽናል ሲስተም። እንግዲህ ዓለማችን ላይ ፓወር እንዴት ነው ዲስትሪቢዩት የሆነው ስንል ይህንን በሶስት መልኩ ማየት እንችላለን። አንደኛ ዩኒፖላር ሲስተም። ይሄ አንድ ሀገር ከሌሎች በተለየ ብዙውን ፓወር ሲይዝ ነው።
ለምሳሌ ዩኤስኤ ከኮልድ ዋር በኋላ ምሳሌ መሆን ትችላለች። ሁለተኛው ደግሞ ባይፖላር ሲስተም ነው። ይህ ደግሞ ሁለት ሀገራት ኢኳሊ ፓወርፉል ሲሆኑ ነው። ለምሳሌ ኮልድ ዋር ላይ ሶቪየት ዩኒየን እና ዩኤስኤ መጥቀስ እንችላለን። ሶስተኛው ደግሞ መልቲፖላር ሲስተም ነው። ይህ ብዙ ስትሮንግ ሀገራት ሲኖሩ ነው። ለምሳሌ ዩሮፕ ከአንደኛው ዓለም ጦርነት በፊት የነበረችበትን ሁኔታ መጥቀስ ይቻላል። መልቲፖላር ሲስተም በታሪክ ውስጥ የተለመደ ነው። እንዲሁም ፍሌክሲብል የሆነና የተሻለ ባላንስድ የሆነ ፓወር እንዲኖር የሚፈቅድ ነው ይባላል። ዩኒፖላር ሲስተም ስቴቢሊቲን ሊያመጣልን ቢችልም ስልጣን በአንድ ኃይል ላይ ብቻ ኮንሰንትሬት መሆኑ ብዙ ችግሮችን የሚያመጣ ነው። ባይፖላር ሲስተም ደግሞ ዳውን ሳይዱ ዚሮ ሰም ኔቸር ነው። ይህ ማለት አንዱ ሱፐር ፓወር ጌን ሲያደርግ ሌላኛው ደግሞ ሙሉ ለሙሉ ሉዝ ነው የሚያደርገው። ስለዚህ ለብዙ ቴንሽን እና ጦርነት ኮንፍሊክት መንስኤ ሊሆን ይችላል ማለት ነው። እንግዲህ ሶስቱ ፓወር ዲስትሪቢዩሽን ስትራክቸሮች ይህንን ይመስላሉ ማለት ነው። ሌላው እስኪ ደግሞ አንዳንድ ተርሞችን ዲፋይን እናደርግ። ፓወር ማለት በኢንተርናሽናል ፖለቲክስ ውስጥ መኒ ኢኮኖሚክስ ውስጥ እንዳለው ከረንሲ ነው ማለት እንችላለን። ዓለማችን ላይ ማን ማንን ኢንፍሉዌንስ ያደርጋል የሚለውን የሚወስንልን ነው። ሃንስ ሞርጀንቶ የተባለ ፌመስ ቲንከር ኢንተርናሽናል ፖለቲክስ ልክ እንደ ሌሎች ፖለቲክስ ስትራግል ፎር ፓወር ነው ይለናል። ፓወር እንግዲህ ኢንተርናሽናል ሪሌሽን ላይ ትልቅ ኢንፍሉዌንስ ያለው ነው። ትንሽ ፓወር ለውጥ ራሱ በሀገራት መካከል ትልቅ የባላንስ ሽፍት የሚፈጠር ነው። ሌላው ተርም ደግሞ አናርኪ ነው። አናርኪ ማለት የሆነ አንድ ተቆጣጣሪ ፓወር ነገር ያለው ስልጣን የሌለበት የሆነ ሁኔታም ማለት ነው። ኢንተርናሽናል ሲስተምም አናርኪክ የሚባለው ለዚህ ነው። ሁሉም ሀገር ለራሱ ሀገር ተጠያቂ ነው። የራሱን ውሳኔ የሚወስን ነው። በዓለም አቀፍ ፖለቲክስ ውስጥም ህግን የሚያስፈጽም የሆነ የበላይ የሆነ አካል የለም። በሀገር ውስጥ ከሚከናወነው በተቃራኒ ማለት ነው። በሀገር ውስጥ መንግስት አለ፣ ፖሊስ አለ፣ ኃይልን በመጠቀም ህጎችን ያስፈጽማል። የሆነ አውቶሪቲ አለ ማለት ነው። ኢንተርናሽናል ሲስተም ላይ ግን አናርኪ የሆነ ሲስተም ነው ያለው። ይሄ ነገር የለም። ሌላው ተርም ደግሞ ሶቨሬኒቲ ነው። ሶቨሬኒቲ ሉዓላዊነት ማለት ነው። አንድ ሀገር በክልሉ ውስጥ ለሚፈጠረው ነገር ፉል ኮንትሮል ሲኖረውና በዓለም ላይም ኢንዲፔንደንትሊ አክት የማድረግ መብት ሲኖረው ነው። ይህ አይዲያ ሁለት ፓርቶችን ይዟል። አንደኛው ኢንተርናል ሶቨሬኒቲ ነው። ይህ ሀገሩ ራሱ በድንበር ውስጥ አልቲሜት አውቶሪቲ ሲኖረው ነው። ሁለተኛው ደግሞ ኤክስተርናል ሶቨሬኒቲ ነው። ይሄ ደግሞ በአጭሩ ከሌሎች ሀገር ጋር ባለው ግንኙነት ውስጥ ያለምንም ጣልቃ ገብነት የራሱን ውሳኔ መወሰን ሲችል ነው። በጥቅሉ ሶቨሬኒቲ ማለት እነዚህን ሁለት ተርሞች የያዘ ነው ማለት እንችላለን። እና የመጨረሻው ሰብቶፒክ ደግሞ 1.7 ቲዮሪስ ኦፍ ኢንተርናሽናል ሪሌሽንስ ነው። ኢንተርናሽናል ሪሌሽን ላይ እንግዲህ ሞጁል ላይ የተጠቀሱ ብዙ ቲዮሪዎች አሉ። እነዚህም በሶስት ከፍለን ማየት እንችላለን። ትራዲሽናል፣ ሚድል ግራውንድ እና ክሪቲካል ቲዮሪ በማለት በሶስት ምድብ ማየት እንችላለን። ሞጁሉ ላይ በተጠቀሰው መሰረት እንግዲህ አንዳንድ ቲዮሪዎችን ተራ በተራ ነው። አንደኛ አይዲያሊዝም፣ ሊበራሊዝም። ይሄ ቲዮሪ የሚነግረን ባጭሩ ሰዎች በተፈጥሮ ጥሩ ናቸው እናም በሀገራት መካከል ሰላም ማስፈን አስፈላጊና የሚቻል የሆነ ነገር ነው ይለናል። ይህ እንግዲህ ኦፕቲሚስቲክ እና ፖዘቲቭ የሆነ ነገር ነው። ለዛም ነው ኡቶፒያን ቲዮሪ በመባል የሚጠራው። ኢማኑኤል ካንትም ይህንን ሐሳብ በመጋራት እንዲህ ይለናል። ይህ ማለት በቀላሉ ሀገራት ሞር ሊበራል እየሆኑ በመጡ ቁጥር ጦርነቶች ምናምን እየቀነሱ ነው የሚመጣው ማለት ነው። ምክንያቱም ሊበራል የሆኑ ስቴቶች በህዝብ ነው የሚተዳደሩት እናም ዲሞክራቲክ የሆነ ስርዓት ነው ያላቸው ማለት ነው። ህዝብ ደግሞ እንደ ንጉሶችና አምባገነን መንግስታት ጦርነትን የማይፈልግ ሰላማዊ ነው። ስለዚህ ሞር ሊበራል በሆንን ቁጥር ጦርነትን እያስቆምን እንሄዳለን የሚል ነው። የካንት ሐሳብም ዲሞክራቲክ ፒስ ቲዮሪ ለሚባለው እንደ መሰረት የሆነ ነው። ይህም ማለት ዲሞክራቲክ የሆኑ አካላት በቃ እርስ በርስ ጦርነት ውስጥ አይገቡም ማለት ነው። ሊበራሎችን በትብብርና በኢንተርናሽናል ሩሎችን በማውጣት ጦርነትን ሙሉ በሙሉ ማስቆም ይቻላል ብለው ያምናሉ። በታሪክ የሊበራሊዝም ትልቅ ምሳሌ የሚሆነው የአሜሪካው ፕሬዝዳንት አንደኛው የዓለም ጦርነት ወቅት ሰላምን ለማስጠበቅ ዓለም አቀፍ ተቋም ያስፈልገናል ሲል ያቀረበው ሐሳብ ነበር። ይህም 1920 ላይ ሊግ ኦፍ ኔሽንስ እንዲፈጠር ምክንያት ሆኗል። ሊግ ኦፍ ኔሽንስ የተመሰረተበት ዓላማ በሀገራት መካከል ያለውን ችግር ሰላማዊ በሆነ መልኩ ለመፍታት ነበር። ነገር ግን ሁለተኛ የዓለም ጦርነትን መከላከል ባለመቻሉ ሊፈርስ ችሏል ማለት ነው። ይህም ሰዎች ሊበራሊዝም ላይ ጥያቄ እንዲያነሱ አድርጓል። ሆኖም ሊበራሊስቶች ዲሞክራሲ፣ ፍሪ ትሬድ ኤንድ ኢንተርናሽናል ኮርፖሬሽንስ የሚሉትን ሐሳቦች ማንጸባረቃቸውን ቀጥለውበታል ማለት ነው። ሊበራሊስቶች ሀገራትም ሰልፊሽ ሆነው ለፓወር መሮጥ ብቻ ሳይሆን አንድ ላይ በመሆን ለተሻለ ነገር መስራት እንዳለባቸው ያምናሉ። ኢንተርናሽናል ሎው ደግሞ ሀገራት ኮመን ሩሎችን በማውጣት ኮርፖሬሽኖች እንዲፈጠሩ የሚያደርግ ነው ይሉናል። ኢንተርናሽናል ሎው ሁለት ሮሎች አሉት። አንደኛው ኦፕሬቲንግ ሲስተም ነው። ይህ ማለት እርስ በርስ እንዲሰሩ የሚያግዝ ነው። የተለያዩ ህጎችን
ሲስተሞችን በማዘጋጀት ለንግድ፣ ለቱሪዝም እና መሰል ነገራቶች ላይ ያለውን ችግር የሚፈታ ነው። ለምሳሌ ሁለት ሀገራት በውሃ ቢጣሉ ሰላማዊ በሆነ መልኩ የሚፈቱበትን መንገድ ይሰጣቸዋል ማለት ነው። ሁለተኛው ደግሞ ኖርማቲቭ ሲስተም ነው። ይሄ ደግሞ ሀገራት ምን አይነት ቫልዩ ሊኖራቸው ይገባል የሚል ሂውማን ራይትስ፣ ጀስቲስ መሰል ያሉ ጉድ ቫልዩዎችን የሚያበረታታ ነው። ለምሳሌ ኢንተርናሽናል የሰብአዊ መብት ህግ ሁሉም ሀገራት ሰዎች ቶርቸር ማድረግ የለባቸውም፣ ዜጎቻቸውን በእኩልነት ትሪት ማድረግ አለባቸው፣ ሰብአዊ መብትን ሊያከብሩ ይገባል። እንዲህ ያሉ የተለያዩ ቫልዩዎችን በዓለም ደረጃ ፕሮሞት ማድረግ ነው። ሊበራሊዝም እንግዲህ በአጭሩ ይህንን ይመስላል ማለት ነው። ሁለተኛው ቲዮሪ ደግሞ ሪያሊዝም ነው። ይህ ደግሞ የመጀመሪያው ተቃራኒ ነው ማለት እንችላለን። ሊበራል ኢንተርናሽናል ሀሳቦች የሁለተኛውን የዓለም ጦርነት መከላከል ሲያቅታቸው እንግዲህ ሪያሊዝም ዶሚናንት መሆን ጀመረ። ሪያሊዝም የሚለን ዓለማችን በጣም ዴንጀረስ የሆነ ቦታ ነው፣ ኢንተርናሽናል ሲስተምም አናርኪክ ነው፣ ስለዚህ አንድ ሀገር የራሱን ጥቅም በመጠበቅ ላይ ነው ማተኮር ያለበት ይለናል። ብዙ ምሁራንም ይህንን ሀሳብ የሚጋሩ አሉ። ከእነሱ ውስጥ ለምሳሌ 1939 ላይ በጻፈው መጽሐፍ ውስጥ እንዲህ ይለናል። ኢንተርናሽናል ሪሌሽን በፋክት ፓወር እና ሪል በሆነ ነገር ላይ ነው መመስረት ያለበት እንጂ እንደ ሊበራሊስቶች ዊሽፉል ቲንኪንግ ላይ እና በተስፋ ብቻ መሆን የለበትም ይለናል። ሪያሊዝም 1950ዎች 60ዎች ላይ እንዲሁም ሁለተኛው ዓለም ጦርነት አካባቢ ከፍተኛ ተቀባይነት አግኝተው ነበር። ስሙም እንደሚነግረን ሪያሊዝም ሪያሊቲ እውነታና ተጨባጭ በሆነው ነገር ላይ ነው ተመስርተን መሄድ ያለብን የሚለን ነው። ሪያሊዝም በድሮ ሀሳቦች ላይም የተመሰረተ ነው ይባላል። ከእነሱ ውስጥ ቶማስ ሆበስ አንዱ ነው። ሪያሊዝም ላይ እንግዲህ ሌሎችም የሚጠቀሱ ሰዎች አሉ ማለት ነው። ሪያሊስቶች ኢንተርናሽናል ስምምነቶች ሲፈጸሙ ራሱ አንድ ሀገር የራሱን ጥቅም የሚያስከብርለት ከሆነ ነው መሳተፍ ያለበት ይለናል። እንግዲህ በጊዜ ሂደት ሪያሊዝም ሆነ ሊበራሊዝም የተወሰኑ ለውጦችን እያሳዩ መሄድ ችሏል። ሪያሊዝም እንግዲህ በአጭሩ ይህንን ይመስላል ማለት ነው። ቀጣዩ ቴዎሪ ደግሞ ስትራክቸራሊዝም ማርክሲዝም ነው። ማርክሲዝም ዓለም በሁለት ተከፍላለች ይለናል። እነሱም ቢዝነስ ክላስ እና ወርኪንግ ክላስ። ቢዝነስ ክላሱን ቦርጂዮሲስ ብሎ ሲጠራው፣ ወርኪንግ ክላሱን ደግሞ ፕሮሊታሬት ይለዋል። ቦርጂዮሲስ ቢዝነስ እና ገንዘብን የሚቆጣጠሩ ሲሆኑ ፕሮሊታሬት ደግሞ ለቦርጂዮሲስ ለሀብታሞች የሚሰሩ በእነሱ ላይ ጥገኛ የሆኑ ናቸው ይለናል። ማርክስ አንድ ቀን የሰራተኛው ምድብ ይነሳበትና ሀብታሙን ከፓወር በማንሳት ሞር ኢኳል የሆነ ማህበረሰብ ይፈጥራል ብሎ ተስፋውን ያስቀምጣል። በ1960ዎች አካባቢ ዓለም አቀፍ ትላልቅ ኢቨንቶች እየተካሄዱ ነበር። ለምሳሌ ዲኮሎናይዜሽን፣ ዩኤስ ከቪየትናም ጦር ለቃ መውጣት መሰል ነገራቶች የዓለምን ፖለቲክስ የቀየሩ ናቸው። ይህም ጦርነት ብቻ ሳይሆን ስለ እድገት፣ ፖቨርቲ እና ኢኮኖሚክ ኢኒኳሊቲ ዴቨሎፕመንት ሞር ፎከስ እንዲሰጣቸው ያደረገ ነው ይባላል። ስትራክቸራሊስቶች እንግዲህ የዓለምን ሲስተም አይተው ፌር አይደለም ይሉናል። በኖርዝ ያሉ ሀብታም ሀገራት ዩሮፕ እና ዩኤስ ማለት ነው ከግሎባል ኢኮኖሚ አብዛኛውን ጥቅም ሲያገኙ፣ በሳውዝ ያሉ ድሃ ሀገራት አፍሪካ፣ ኤዥያ እና ላቲን አሜሪካ ማለት ነው እዛው ድህነታቸው ላይ እንዲቆዩ ያደረገ ነው። ስትራክቸራሊስቶችም ሀብታሞቹ ሀገራት ድሆቹን ደካማ ለማድረግ ያላቸውን ፓወር እየተጠቀሙ ነው ብለው ያምናሉ። ይህ ደግሞ ጥገኝነታቸውን የበለጠ እያባበሰባቸው ነው። ድሆቹ ሀገራት ያላቸውን ማቴሪያሎች እንዲሸጡ በሀብታሞች ሀገራት ይገደዱና ከዛ ምርቱን ደግሞ ውድ በሆነ ዋጋ ይገዛሉ። ይሄም ትሬድ ሲስተም እዛው ድህነታቸው ላይ እንዲቆዩ የሚያደርግ ነው ይለናል። ይህ ደግሞ ኢፍትሐዊነትን፣ ድህነትን፣ ቫዮለንስ እና የተለያዩ የሆኑ ችግሮች እንዲከሰቱ ምክንያት ነው። ስለዚህ ሲስተሙ ፌር መሆን አለበት የሚሉ ናቸው። ቀጣዩ ቴዎሪ ደግሞ ኮንስትራክቲቪዝም ነው። ይህ ደግሞ ሚድል ግራውንድን በመባል ይጠራል ማለት ነው። ኮንስትራክቲቪዝም እንግዲህ ዓለማችን በሰዎች ሀሳብ ሼፕ የተደረገ ነው። ሀገራቶች አንድን ድርጊት የሚያደርጉት ሰዎቹ እንደዛ ብለው ስለሚያምኑ ነው ይለናል። አሌክሳንደር ወንድት የተባለው ሰውዬ አናርኪ ኢዝ ዋት ስቴት ሜክ ኦፍ ኢት ይለናል። ይህ ማለት በቀላሉ ዓለማችን በተፈጥሮ ራሱ የሆነ ጦርነትና ቫዮለንስ ኔቸር የተሞላች አይደለንም። እሱ ሰዎች እንዳላቸው እምነትና ሀሳብ ላይ የሚወሰን ነው ይለናል። ለምሳሌ ሰዎቹ በሰላምና ደህንነት የሚያምኑ ከሆነ ሰላማዊ በሆነ መልኩ ሀገራትም ችግሮቻቸውን መፍታት ይችላሉ። በተቃራኒው ደግሞ በግጭት ጦርነት የሚያምኑ ከሆነ እንደዛው ወደ ጦርነት ይገባሉ ማለት ነው። እናም ኮንስትራክቲቪስቶች እንደሚሉት ዲፔንድ የሚያደርገው ደግሞ በሰዎቹ አይዲያ፣ ኖርም እና ባላቸው ቫልዩ ላይ ነው ማለት ነው። ስለዚህ የተለያዩ ሀገራት ዲፕሎማታቸውን፣ መሪዎቻቸውን ምናምን እርስ በርስ ኢንተራክት እንዲያደርጉ፣ አይዲያቸውን እንዲለዋወጡ፣ ሼር እንዲያደርጉ ማድረግ አለባቸው። በዚህም የተሻለ ዓለምን እንፈጥራለን ብለው የሚያምኑ ናቸው። ቀጣዩ ቴዎሪ ደግሞ ክሪቲካል ቴዎሪ ነው።
እነዚህ ደግሞ ትራዲሽናል የሆኑ ኢንተርናሽናል ሪሌሽን ሐሳቦችን ቻሌንጅ የሚያደርጉ ናቸው። እነዚህም ቲዮሪዎች የድሮ አመለካከታችንን አሁን ያለንበትን ዓለም አይገልጽልንም፣ ስለዚህ አዲስና የተሻለ አመለካከት ሊኖረን ይገባል ብለው የሚያምኑ የተለያዩ ቲዮሪዎች ስብስብ ነው። አንዱ ዋነኛ ጎልም ኢግኖር ለተደረጉ ድምጽ መሆን ነው። የክሪቲካል ቲዮሪ አንዱ ዋነኛ ጎል ማለት ነው። በተለይ ለሴቶችና ግሎባል ሳውዝ ላይ ያሉ ሰዎች፣ ግሎባል ሳውዝ ማለት አፍሪካ፣ ላቲን አሜሪካና ኤዥያ ውስጥ ያሉ ደሃ ሀገራት ማለት ነው። እነዚህን ቲዮሪዎች የእነዚህን ሰዎች ፐርስፔክቲቭ ለማካተት የሞከሩ ናቸው ይባላል። እስኪ ደግሞ ከነዚህ ውስጥ የተወሰኑ ቲዮሪዎች እንይ። አንደኛ ኒዮ ማርክሲዝም። ይህ እንግዲህ የማርክሲዝም ሞደርን ቨርዥኑ ሲሆን ዓለም አቀፍ ካፒታሊዝም የተለያዩ ፌር ያልሆኑ ግብይቶች እንዲኖሩ በማድረግ ድሃ የሆኑ ሀገራት ድህነታቸው ላይ እንዲቆዩ የሚያደርግ ነው። እንዲሁም የኢኮኖሚክስ ኢኒኳሊቲን በማንሳት ቻሌንጅ ለማድረግ የሚሞክሩ ነው። ሌላው ፖስት ኮሎኒያሊዝም ነው። ማርክሲዝም በሁለት ክላሶች መካከል ያለውን ስትራግል ላይ ፎከስ ሲያደርግ፣ ይህ ደግሞ ኮሎኒያሊዝም እንዴት በሀገራት መካከል አንፌር የሆነ ሲስተም እንዲፈጠር እንዳደረገ የሚያጠና ነው። በኮሎኒያሊዝም ተጽዕኖ ምክንያት እስካሁን ድረስ እንግዲህ ስቃያቸውን የሚበሉ ሀገራት አሉ። ፖስት ኮሎኒያሊዝም እንግዲህ እነዛ ኮሎናይዝ የተደረጉ ሀገራትም የራሳቸውን ታሪክ ሊናገሩ ይገባል። እንዲሁም የዓለምን ፖለቲክስ ስናጠና የእነሱንም ኤክስፔሪንስና አመለካከት ልናካትት ይገባል የሚለን ነው። ክሪቲካል ቲዮሪ እንግዲህ ብዙ ሞደርን የሆኑ ቲዮሪዎችንም የያዘ ነው። ለምሳሌ ፌሚኒዝም አንዱ የክሪቲካል አይነት ቲዮሪ ነው። ምክንያቱም ክሪቲካል ቲዮሪ ጎሉ ኦልሬዲ ኤግዚስት ያደረጉ የነበሩትን ቲዮሪዎች ኦር ነገራቶች ቻሌንጅ ማድረግ ስለሆነ ፌሚኒዝምም እንዲሁም ሌሎች ብዙ በዚህ ስር የሚካተቱ የሚመደቡ ቲዮሪዎች አሉ ማለት ነው። 1.7 ቲዮሪስ ኦፍ ኢንተርናሽናል ሪሌሽንስ ይህንን ይመስላል ማለት ነው። ቻፕተር 1ን በዚህ ቪዲዮ ጨረስን ማለት ነው። እንግዲህ እስኪ ለማማመቂያ ደግሞ የእነዚህን ጥያቄዎች መልስ ኮመንት ላይ አስቀምጡልኝ ማለት ነው። የመጀመሪያዎቹን እዚሁ መልሶቹን እጽፋለሁ። የተቀሩትን ፖዝ አድርጋችሁ በማንበብ ኮመንት ላይ ማስቀመጥ እንዳትረሱ ማለት ነው። እንግዲህ ሌላ ደግሞ ግሎባል ትሬንድ ላይ ብዙ ጊዜ ዞር ያሉ ጥያቄዎች ሊመጡ ይችላሉ። ማለትም እዚህ ጋር ካነበባችሁት የሆነ ዞር ያሉ ጥያቄዎች ሊመጡ ይችላሉ። ብዙ ጥያቄዎችን መስራት ላይ ፎከስ ማድረግ አለባችሁ። የተለያዩ ዩኒቨርሲቲዎች ሚድ ኤግዛሞችን ምናምን ቴሌግራሞች ላይ ታገኛላችሁ። እነሱን በተቻላችሁ በጣም ብዙ ጥያቄ መስራት አንዱ ትልቅ አድቫንቴጅ ነው። ቻፕተር 1ን በዚህ ጨርሰናል ማለት ነው። ይህንን ቪዲዮ ለመስራት በጣም ብዙ ሰዓታቶችን ነው የፈጀነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ and see you next time.